እግዚአብሔር ይናገራል። የእምነት መንገድ በሚል የተወሰኑ ሐሳቦችን እግዚአብሔር መንፈስ ይናገረናል። የእምነት መንገድ በሚል ያስተምረናል። መንፈሳዊ ዓለም ላይ ዋና ከሚባሉ ነገሮች ውስጥ አንዱ ዛሬ የምናነሳላችሁ እምነት ነው። እግዚአብሔር በምን ይሰራል ካላችሁ በእምነት መንገድ ይሰራል። እግዚአብሔር በምን ይፈውሳል ካላችሁ በእምነት መንገድ ይፈውሳል። በሽታ በምን መንገድ ይሄዳል ካላችሁ በእምነት መንገድ። ስለዚህ ዋና የሆነውን ነገር ነው ዛሬ የምናነሳው። የዛሬ 8-9 ወር አካባቢ ይሄንን እግዚአብሔር ተናግሮኝ ዓለም ገና ላይ አካፍየዋለሁና ሰሞኑን ልቤ ላይ በጣም ስለከበደ እድሉን ሳገኝ ደግሞ ዛሬ ሼር አደርጋቸዋለሁ። አንድ ሰው በመንፈስ ዓለም ላይ ጨምሮ ይወጣል። አሜን የሚል ካለ ይሆንለታል። ወዳጆቼ ወይ የሚያምን ሰው ካለ የሚቀበለው ነገር አለ። ይሄንን እንዳትጠራጠሩ። የሚያምን ሰው ካለ ከእግዚአብሔር አንዳች ነገር ይቀበላል። አይደለም እግዚአብሔርን የሆነ ሰው እንኳን አምነን ብዙ ሌሊቶችን ጠብቀናል። ብዙ ቀናቶችን ቃል ተገብቶልን ብዙ ሌሊቶችን ጠብቀናል። ያደርግልኛል፣ ይሰራልኛል። ዛሬ ተስፋን የሰጠ አደርጋለሁ ያለ፣ እባርካለሁ ያለ፣ እፈውሳለሁ ያለ ሰማይና ምድርን ያጸና ከተናገረ ያለ አንዳች እንከን ማድረግ የሚችል እፈውሳለሁ ካለ እመኑኝ ይፈውሳችኋል። እባርካለሁ ካሉኝ እመኑኝ ይባርካል። ነገርሽን እሰራዋለሁ ካለ ያለ ጥርጥር እነግራችኋለሁ ነገራችንን ይሰራዋል። ብቻ አንድ ነገር ይፈልጋል፣ እምነት። እስኪ እምነት በሉ። ታውቃላችሁ እዚህ ምድር ላይ መንግስት ከሚያደርጋቸው ነገሮች ውስጥ አንዱ መንገድ ነው። መንገድ ባለበት ቦታ ሁሉ ልማት አለ። መንገድ ባለበት ቦታ ሁሉ እድገት አለ። አንድ ነገር ልበላችሁ፣ እምነት ባለበት ቦታ ሁሉ ብዙ ነገር አለ። የሚያምኑ ሰዎች ናቸው ተራራን የሚነቅሉት። የሚያምኑ ሰዎች ናቸው እግዚአብሔርን ሰፈራቸው የሚያመጡት። የሚያምኑ ሰዎች ናቸው በጠላት ዓለም ላይ ድል የሚያደርጉ። ዛሬ አንድ ሰው ይሄ የእምነት ዓለም ውስጥ ይገባና ከእግዚአብሔር ያየውን መቀበል ይጀምራል። ኢየሱስ ጌታ ነው። ይሄንን በህይወታችሁ አስምሩ። እምነት ማለት እጅ ነው። እስኪ እጅ ነው በሉ። በእጃችን የምንቀበለው በቃ የትኛውንም ነገር የምትቀበሉት በእምነት ነው። ስለዚህ ዛሬ ስትመጡ ለራሱ የሆነ መቀበል የምትፈልጉት ነገር ይኖራል። እግዚአብሔር እንደው ቢናገረኝ ያቺን ነገሬን እንደው እንዲህ ቢያደርግ መቀበያው ምንድነው ካልከኝ፣ እንዲህ ብለህ በመጣኸው ጉዳይ ላይ መቀበያው ምንድነው ካልከኝ እምነት ነው። ስለዚህ እግዚአብሔር እንዲያደርግልህ ፈልገ፣ እግዚአብሔር እንዲሰራ ፈልገን፣ እግዚአብሔር ታሪካችንን እንዲቀይር ፈልገን መንገዳችን በእምነት መንገድ ካልሄደ እመኑኝ ሰው ሳንቀጠር እንደቀጠርን መንገድ ላይ ነው የምንቆመው። ዛሬ ግን አንድ ሰው የሆነ መንፈስ ያገኘዋል። የዕብራውያን ጻፊ እንግዲህ የእምነት አባቶችን እያነሳ ነው እንግዲህ ስለ እምነት የሚያስተምረን። ይሄንን ሁሉ ከታች የዘረዘራቸውን የእምነት አባቶች እንዴት ከእግዚአብሔር ጋር ሰነበቱ ካላችሁኝ አምነው። አንዳንዶቹ በእምነት አንበሳን አፍ ዘጉ ይላል። አንዳንዶቹ በእምነት መንግስታትን ድል ነሱ ይላል። አንዳንዶቹ በእምነት ተቀበሉ ይላል። ይሄ ብቻ አይደለም፣ አንዳንድ ደግሞ አለ አምኖ ደግሞ ሞተ አለ። ተቀበለም ሞተም በእግዚአብሔር ዘንድ ስራ ነው። እስኪ ጩሁና አሜን በሉ። ጉዳዩ ምንድነው ካላችሁን ከእግዚአብሔር ጋር መነካካት ነው። ዛሬ አንድ ሰው የሚቀበል ነገር ካለ የእምነት መንገድ ውስጥ ይገባል። ስለዚህ የዕብራውያን ጻፊ ብዙዎች ይከራከራሉ። እኔ ጳውሎስ ነው ብዬ ነው ማምነው። ከጽሁፉ ሲጽፍልን እንግዲህ ስለ እምነት ያነሳል። ዛሬ በጣም ወሳኝ የሆኑ ነገሮችን አነሳለሁ። ይሄን ቃል ተቀበላችሁ ከሄዳችሁ እመኑኝ የሚቀጥለው 2019 ላይ ካልተነጠቀን ጌታ ካልመጣ 2019 ላይ በክብር እንገናኛለን። አመቱን ሙሉ አይደለም ክርስቶስ እስኪመጣ ድረስ የሚያስቀር ቃል ነው ዛሬ ማወራችሁ። እምነት ይለና ተስፋ ስለምናደርገው ነገር የሚያስረግጥ ነው ይለናል። ይሄ ብቻ አይደለም የማናየውን ነገር የሚያስረዳ ነው ይለናል። ሁለት መሰረታዊ ነገሮችን እዚህ ጋር ያነሳል። የመጀመሪያ የሚያስረግጥ ነው፣ ሁለተኛ የሚያስረዳ ነው። ስለዚህ በአንድ ነገር ላይ እርግጠኛ ከሆናችሁ በዛ ጉዳይ ላይ ተሰነብታላችሁ። ስለዚህ ዛሬ እንደዚህ ነው። ስታምኑ አንድ ነገር ነው በህይወታችሁ ላይ ሆኖ እርግጠኛ ትሆናላችሁ። ባመናችሁት ጉዳይ ላይ በመተጠብቁት ጉዳይ ላይ እርግጠኛ ሆናችሁ ተጠብቃላችሁ። ጊዜ ማባከን አይደለም፣ እድሜ መፍጀት አይደለም፣ የሆነ ሉዝ ማድረግ አይደለም። የምጠብቀው እርግጠኛ ሆኜ ነው። እርግጠኛ ያደረገ የኔ የእምነት ኃይል ሳይሆን ያመንኩት አካል ነው። እስኪ ኢየሱስ ጌታ ነው፣ አሜን በለው። ስለዚህ ስለ እምነት ያስረዳን። ከታች ያሉ ሰዎች የእምነት ህይወታቸው ምን ይመስላል እያለ ይዘረዝራል። ብዙ የእምነት ሰዎችን እንደውም ብዙዎችን እንዳላነሳ ጊዜ ያጥረኛል ብሎ በመካከል ሁሉ ይተዋዋል። እምነት ወዳጆች ወይ መንፈሳዊ ዓለም ላይ ሲሪየስ ነው።
እምነት መንፈሳዊ ዓለም ላይ ዋና ጉዳይ ነው። ስለዚህ የእምነት ዓለም ላይ የፈረሰ ሰው የመቀበል ዓለም ላይ ይፈርሻል። ስለዚህ ለመቀበል ብቸኛ አማራጩ ማመንና ማመን ብቻ ነው። አንዳንድ ሰው በለቅሶ ብዛት እግዚአብሔር ዘንድ ገብቶ የሚቀበል ይመስለዋል። እነግራችኋለሁ በለቅሶ ብዛት ሳይሆን በእምነት ብዛት እግዚአብሔር ጸሎታችንን ይሰማዋል። ዛሬ አንድ ሰው ይሄ የእምነት መንፈስ እንደገና ይጨመርበታል። እነግራችኋለሁ ሁላችንም ይብዛም ይነስ ጭላንጭልም ትሁን ትልቅም ይሁን የእምነት ዓለም ውስጥ አለ። አሁን ዛሬ ምንድነው የሚያደርገው ካላችሁ ዲዩዜጁን ይጨምረዋል፣ የእምነት ኃይሉን ይጨምረዋል። አንዳንዶቻችን ለጉንፋን ነው አሁን ከፍትልና የሆነ የእምነት ዓለም ውስጥ ትገባል። እስኪ አሜን በሉ። ሃሌሉያ። እምነት ተስፋ ስለምናደርገው ነገር የመጀመሪያ ስለ ተስፋ ላወራችሁ ወዳለሁ። እምነትና ተስፋ የአንድ ሳንቲም ሁለት ገጽታ ስለሆኑ አምነን ተስፋ እናደርጋለን፣ ተስፋ አድርገን እናምናለን። እስኪ አሜን በሉ። ኢየሱስ ጌታ ነው። ተስፋ በሰው ልጅ ታሪክ ውስጥ ዋና ከሚባሉ ነገሮች ውስጥ ሁለተኛው ነው። ታውቃላችሁ ነገን እንድንቀጥል የሚያደርገን ተስፋ ነው። ሰው ለምንድን ነው ነገን ከመኖር ይልቅ ዛሬ ላይ ተስፋ ቆርጦ ራሱን የሚያጠፋው ካላችሁኝ ነገ ላይ የሚያዩ ነገር ሲጨልምበት ነው። መጽሐፍ ቅዱሳችንን ቼክ ስታደርጉ እግዚአብሔር ቃል የገባላቸው ተስፋ የሰጣቸው የእምነት አባቶች ነበሩ። ስለ ተስፋ ስናነሳ የመጀመሪያ የምናነሳው የእምነት አባት የሆነው አብርሃምን ነው። አብርሃም እግዚአብሔር አንድ የተስፋ ኪዳን ገባለት። ኡር ከሚባል ከተማ ውጣ አለውና እኔ ወደማሳይ ምድር ትሄዳለህ አለው። ወዳጆቼ ሆይ ይሄንን ተስፋ ቃል ይዞ ነው የወጣው። ምን የሚል ውጣ ወደማሳይ ምድር። ከዛስ በኋላ እግዚአብሔር እባርካለሁ፣ አሕዛብ ባንተ ይባረካሉ። ከዛስ በኋላ ስምህን ታላቅ አደርገዋለሁ። ብዙ በረከቶችን ከባረከው አብርሃም ከኡር ምድር ይሄንን በረከት ይዞ ወጣ። ምን ተስፋ አድርጎ ሲታይ የለም፣ አካውንቱ ቼክ ቢደረግ የለም። ነገር ግን ተስፋ ያደረገው ነገር እርግጠኛ ያደረገው ተስፋውን የሰጠው ማን ነው? ተስፋውን የገባለት ማን ነው? ውጣ ብሎ ማረጋገጫ የሰጠው ማን ነው? ከሚመቸው ነገር በአይን ሲታይ ወደማይመች ነገር ነው። አባቱ አለ፣ ወንድሞቹ አሉ፣ ዘመድ አዝማድ አለ። የሆነ የህይወት እጥረት ውስጥ ቢገባ እንኳን አጎቴ ይረዳኛል ብሎ የሆነ ተስፋ ያደርጋል። አሁን ግን የሚገርማችሁ ውጣ ያለው ሁሉን ትቶ ነው። ስለዚህ አብርሃም ሁሉን ትቶ ለመውጣት አንድ ነገር ተስፋውን ማመን ይጠበቅበታል። ስለዚህ እግዚአብሔር ለአብርሃም የተስፋ ኪዳን ገባለት። ይሄንን ይዞ ወጣ። እባርካለሁ፣ አበዛሃለሁ። አብርሃም ማለት የተከበረ ማለት ነው የስሙ ትርጉም። አብርሃም ኡር ምድር ላይ ተከብሮ መኖር ይችላል። የስሙ ትርጉም የተከበረ ማለት አብርሃም ማለት ደግሞ የብዙዎች አባት ማለት ነው። አሁን ልዩነቱ ተከብረ መኖርና በስተ መኖር ነው። ስለዚህ እግዚአብሔር አብርሃም ጋር መጣ። ተከብረ መኖር ይሻላል፣ በስተ መኖር ይሻላል። ስለዚህ ተከብረ አንቱ እርሶ ምናምን መባል ሳይሆን የሰማይን አጀንዳ ተቀብለ በስተ ተጽዕኖ ፈጥረ አሸናፊ ሆነ። ሃሌሉያ። ይሄ ነው አማራጩ። አብርሃም ማለት የብዙዎች አባት ማለት ነው። ሶራ ማለት ታውቃላችሁ ልዕልት ማለት ነው። ልዕልት ሆይ በውበትሽ ተደንቀሽ መኖር ይሻልሻል ወይስ የብዙዎች እናት ሆነሽ መኖር ይሻልሻል? እግዚአብሔር ምርጫ መጣላቸው። ከዛ አረ ውበት እኮ ረጋፊ ነው። ስለዚህ የሰማይን አጀንዳ ማስቀጠል ነው እንጂ። ስለዚህ ሳራ ትባያለሽ ከዚህ በኋላ። ምን ማለት ነው? አንቺ ልዕልት ብቻ ቆንጆ ብቻ ተብለሽ በሰፈር በውበትሽ ተነግሮልሽ ብቻ ሳይሆን የሰማይ አጀንዳ ባንቺ ቀጥሎ የብዙዎች እናት ተብለሽ ትኖሪያለሽ። ስለዚህ ጨክነው ወጡ። ኡር ባይዘዌ ልህቀት ያለባት ከተማ ናት። ባይዘዌ ቀላል እንዳትመስላችሁ፣ በጣም በእድገት የተሞላሽ ከተማ ናት። ይሄን ሁሉ ትቶ አብርሃም በድንኳን ለመኖር ወሰነ። ምን ማለት ነው? ቤት ያለበት ፎቅ ያለበት በዘመኑ ብዙ ቴክኖሎጂ ባለበት ቦታ ሁሉ አብርሃም በድንኳን ለመኖር ወሰነ። ለምን? ተከብሮ ከመኖር ይልቅ በስቶ መኖርን አማራጩ ስላደረገ። ዛሬ እንደዚህ ነው። እግዚአብሔር አብርሃም ጋር መጣና ተስፋ ሰጠው። ሃሌሉያ። ለዚህ ነው ተስፋን የሰጠ እርሱ ምን ያለ ነው? የታመነ ነው። የገባውን ተስፋ ይፈጽመዋል። እንደ አንዳንድ ሰው አይደለም፣ በስሜት የሚመራ አይደለም። ዘላለማዊ ነው እሱ። ሃሌሉያ። ከዘላለም ተነስቶ ነው ዛሬን የሚሰራው። ከዛሬ ተነስቶ አይደለም ዘላለምህን የሚነግር። እግዚአብሔር ከዘላለም ጀምሮ ነው የሚመጣው። እንደዚህ መደዳውን ይሄድልሃል። ስለዚህ ተስፋን የሰጠ የእምነት አባት አብርሃምን ያነሳዋል፣ ሳራን ያነሳታል፣ እነ ጌዲዮንን ያነሳል፣ እነ ባርቅን እነ ዲቦራን ያነሳል። እንዴት ቀጠሉ ካልኩኝ ከእግዚአብሔር የተቀበሉ ተስፋ።
ምንድነው አቅም የሆናቸው? የያዙት ነገር አይደለም፣ የሰሙት ነገር ነው። ምንድነው እንዲቀጥሉ ያደረጋቸው? እጃቸው ላይ ያለው አይደለም፣ ሲነሱ የሰሙት ነገር ነው። እነግራችኋለሁ፣ መቀጠያችን እጃችን የሰጠን ነገር ሳይሆን ስንጀምር የነገረን ነው። ሃሌሉያ! ኢነርጂም ይሆነን። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ተስፋ የነገ መቀጠያችን ነው። የሚገርማችሁ ተስፋው ደግሞ ራሱ ክርስቶስ ነው። አሁን እኛ ተስፋ የምናደርገው ብቻ አይደለም፣ ተስፋው እርግጦናል። አንዳንዶች ሳያገኙት አለፉ ነው የሚሉ። በምን? በሩቅ ጭላንጭሉን አይተን። አሁን እኛ ተስፋ የተባለው ክርስቶስ በእኛ ውስጥ አለ። ኢየሱስ ጌታ ነው። አሜን በሏ። አሁን ይሄ ተስፋ መቼ ይፈጸማል ካላችሁኝ፣ በቅርብ። ኢየሱስ ጌታ ነው። አብረን ስንኖር አሜን በሏ። ስለዚህ አሁን እንደዚህ ነው፣ እግዚአብሔር ማስረገጫ ሰጥቶናል። ተስፋ፣ አይዞ በርታ፣ አሁን ያለው ነገር ያልፋል። ኢየሱስ ጌታ ነው። እየመጣ አብርሃምን እኮ ያበረታዋል፣ በድምጽ ያበረታዋል፣ በቃል ያበረታዋል፣ በራእይ የመጣ ያበረታዋል። አብርሃም አልረሳውትም ይለዋል። አንዳንዴ እግዚአብሔር የረሳ መስሎት አብርሃም እንዲህ ሲል ይመጣል እግዚአብሔር። ያ የነገርኩ ዘፍጥረት ምዕራፍ 12 ላይ የነገርኩ ያው እግዚአብሔር አሁንም ሳልለወጣለሁ። ባህሪ ያልተለወጠም፣ እጅ ያልተለወጠም፣ አሰራር ያልተለወጠም፣ ምንም አልተለወጠም። እባርክሃለሁ ያልኩ እግዚአብሔር አሁንም እባርክሃለሁ። እነግራችኋለሁ፣ በመንገድ የሚለወጥ እግዚአብሔር የለንም። ሰው ሲተወን የሚለወጥ እግዚአብሔር የለንም። ስንከዳ የሚለወጥ እግዚአብሔር የለንም። እግዚአብሔር ራሱ እግዚአብሔር ነው። ኢየሱስ ጌታ ነው። ስለዚህ ተስፋ አሁን ሰይጣን መጥቶ የሚያታልልን በዚህ ነው። የታል ይልሃል። ተስፋ የተጨበጠ አይደለም፣ የምትደርስበት ነው። የምትደርስበት ይሆናል ብለህ። ታዲያ በምን እርግጠኛ ሆንክ? በእምነት። እምነቱ ምን አይነት ነው? አሁን እኛ የሚመስለን የኔ እምነታችን ለራሱ ከኛ አይደለም፣ ከእርሱ ነው። ኢየሱስ ጌታ ነው። የእምነታችን መጠከን ባመነው ኃይል ሳይሆን ባመነው እሱ ነው። ኢየሱስ ጌታ ነው። ስለዚህ እርግጠኛ የሆንኮ በምንድን ነው? እርግጥ ስላልኩኝ ነው አይደለም። የነገረኝ ማን ነው? ያወራኝ ማን ነው? ቃል የሰጠኝ ማን ነው? ባረካሃለሁ ያለኝ ማን ነው? አሰፋሃለሁ ያለኝ ማን ነው? የማናየውን የሚያስረዳ። አሁን እዚህ ጋር ልምጣላችሁ። እስኪ የማናየው በሉ። የማይታይ ነገር እንዴት ትረዳዋለህ? መንፈስ ዓለም እኮ ግራ ነው የሚገባው። የማናየውን ነገር ያስረዳሃል። ምን ማለት ነው? መንፈሳዊ ዓለም አምነህ ነው የምታየው እንጂ አይተህ አይደለም የምታምነው። ስለዚህ አሁን የማይታይ የሆነ ነገር ይሄንን ነገር አይተህ እኮ ታምናለህ። በጋሃዱ ዓለም በእግዚአብሔር ዓለም አይተኸው አይደለም የምታምነው፣ አምነኸው ነው የምታየው። ኢየሱስ ጌታ ነው። አብርሃም እኮ ውጣ ሲባል እኮ ምንም ነገር የለም እኮ። አስበው እንግዲህ ሐናን እኮ ባርክሻለሁ ብሎ በልጅ እኮ ተስፋ ቃል ሲገባላት ወዳጆቼ ምንም ነገር የለም። ብዙ ዓመት እኮ ተንከራታለች፣ ብዙ ዓመት አልቅሳለች እኮ። ነገር ግን የማይታይ ለካ አንድ ዓለም አለ። ለካ የአማኝ ህይወት የሚቀደው ከማይታየው ዓለም ነው። ስለዚህ አሁን ያስረዳናል። እስኪ መረዳት በሉ። አሁን እንደዚህ ነው። እዚህ ጋር ያዙልኝ። አብርሃም ይልና በእድሜው እርጅና ላይ እግዚአብሔር ወደ አብርሃም መጣና በልጅ ባርካለሁ አለው። ከዛስ በኋላ አብርሃም ዞር ብሎ ሚስቱን ሳያት ደግሞ እሷም ደግሞ እድሜው ገፍቷል። ስለዚህ አሁን አንድ ማረጋገጫ አለ። አብርሃም ቢገባ ፌል እንደሚያደርግ ያውቀዋል። ስለዚህ አንድ ነገር ማድረግ አለበት። መረዳት ወደሚሰጥ የእምነት ዓለም ያስረዳዳል የሚለው ምን ማለት ነው? ያስረዳል ማለት ለነገሩ ትንታኔ የሚሰጥ እሱ ነው። ምን ማለት ነው? አሁን ዶክተር ይመጣል። እንግዲህ አብርሽ በጣም አላቅም፣ ማን እንደነገረ አላቅም፣ ትወልዳላችሁ ያለው ማን እንደሆነ ባላቅም፣ እኛ ምናቀው በሳይንሱ ሴት ልጅ ከ45 ዓመት በኋላ አትወልድም። ስለዚህ አሁን እናንተ ደግሞ ደብል ፖርሽን ሆናችኋል። ስለዚህ ከዚህ በኋላ እንደው ታውቃላችሁ፣ በእስራኤል ባህል በተለይ በኡር ባህል አንድ ነገር አለ። ኤሌዘር የሚባለው አብርሃም ያሳደገው ልጅ ነው። ስለዚህ አብርሃምን እንደ ባሪያ ያገለግለውና እንደ ንጉስ ይኖራል። ለምን ካላችሁ አንድ ባህል አላችሁ። ምን ማለት ነው? እንደ ጉዲፈቻ ያመጡና ያሳድጉና ከዛ ተንከባክበው ከኖረ በኋላ ሲሞት ወራሽ የሚሆነው እሱ ነው። ለዚህ ነው ሲያየው የሚፈራው። ለዚህ ነው ለምን አሳድጌ አምጥቼ የኔ ባልሆነ ሰው ልበላ የሚለው። ለዚህ ነው ህጉ ማይፈቅድላቸው። እነዚህ የተከፉ ናቸው፣ እነዚህ ኃጢአተኛ ናቸው ብለው ሲያስቡ። ስለዚህ እግዚአብሔር ጋር መጥቶ ደግሞ ቼክ ሲያደርግ አብርሃም አሁንም ሐሳቤን አልለወጥኩም፣ እባርካለሁ፣ ልጅ ሰጣለሁ ያልኩት ሳራን አይቼ አይደለም ራሴን አይቼ ነው።
ስለዚህ አሁን የማይታየው ዓለም ውስጥ ገብተህ ስለ ልጅ ስታጠና በእድሜ ሳይሆን ለካ በእምነት ነው። እስኪ አሜን በሉ። ከዛስ በኋላ አሁን መረዳቱ ይቀይራል። ምን ማለት ነው? በእድሜ ብዛት አይደለም፣ በእምነት ብዛት ነው። እስኪ አሜን በሉ። እስኪ በእምነት ብዛት በሉ። ስለዚህ ስንት ዓመት? 100 አይደል? አብርሃም በእድሜው እርጭት ብሎ የመጣ ሰው ሁሉ የሚስቀው እኮ አንድም ተአምራት ሆኖ አንዱም ያሉበት ስታተስ እኮ ነው። እግዚአብሔር ካለ ይባርካል። ስለዚህ እምነት የማናየውን ነገር የሚያስረዳ ነው። አንድ ነገር ልንገራችሁ፣ የገሃዱን ዓለም አትመኑት። አሁን ያላችሁበትን አትመኑት። አሁን እየሞገታችሁ ያለውን አትመኑት። አንድ የማይታይ ዓለም አለ፣ እውነት የሚቀዳበት፣ ተአምራት የሚቀዳበት፣ ፈውስ የሚቀዳበት፣ እውነተኝነት እርግጠኝነት የሚቀዳበት። ስለዚህ አሁን መረዳት ይሰጠናል። እስኪ አሜን በሉ። ስለ እምነት መንገድ አይደል እመጣላችኋለሁ። አሁን ብዙዎቻችን ጸሎታችን የሚቀዳው ምንድነው? ከሚታየው ነው። ምን ማለት ነው? ልክ የሆነ ነገር ሲገጥመን ይሄስ ከባድ ነው፣ ከዛስ ማኖፍ ጋር ነው የምንፈልገው። እስኪ አለ ተብሎ የሚተነብይ ይባላል። እምነት ዓለም ውስጥ ስትገባ ቼክ የምታደርገው መጀመሪያ ኢንክሪፕት ይደረጋል፣ ይተረጎማል። ይሄኛው ከየትኛው ዓለም ነው? ኢየሱስ ጌታ ነው። አሁን በሽታ ነው ገዳይ እንጂ በእግዚአብሔር ዓለም በሽታ ፈውሳለሁ። አየህ፣ እግዚአብሔር ለዚህ እኮ ነው ኢየሱስ ክርስቶስ እኮ ትዝ ይላችኋል። መምሮት አታድክም አሉት። ኢያሪስ ጋር መጥተው መምሮ አታድክም፣ ልጅቷ ሞታለች። ስለዚህ አሁን ቶሎ ቶሎ ብለን እንደው ወደ ቀብር ብንጣደፍ ይሻላል። ለካ ለኢየሱስ ተኝታለች ሞታለችም አንድ ነው። ስለዚህ አንድ ነገር ኢያሪስ የሰማው አለ፣ እኔ ጋር ደግሞ ሌላ ቃል አለ። ምን ማለት ነው? የመጣውን መረጃ ገለበጠው። አሁን ኢያሪስ እኮ ይችላል እኮ በቃ ጌታ ወይ አትድከም ልጄም እንግዲህ ይሄዳለች ማለት ይችላል። ሙጥኝ አለ። ወዳጆቼ ብዙ ጊዜ ሉዝ ያደረግነው ለምን መሰላችሁ? ለመጣው ነገር ነው የምንሸነፈው። ግቡ መንፈስ ዓለም ላይ ግባ፣ ቀይረው። እምነት አሁን የምናየውን ነገር ሳይሆን እዛ የማይታይ ዓለም አለ፣ የማይታይ ዓለም አለ። ምን ማለት? ነገር የሚቀየርበት፣ ነገሮች ተሰብስበው ለመልካም የሚደረጉበት። አሁን የገጠመ ሐዘን፣ አሁን የገጠመ ብቸኝነት፣ አሁን የገጠመን የትኛውም ነገር እንዲህ መለወጥ ይችላል። እስኪ አሜን በሉ። ስለዚህ እምነት የምንረዳበት ነው። ከዛስ እርግጠኛ የምንሆንበት ነው የመጀመሪያው። ሁለተኛው የምንረዳበት ነው። ምን ማለት ነው? ዕውቀትን የምንቀዳው ከሚታየው ዓለም ሳይሆን ከማይታየው ዓለም። ሃሌሉያ! ኢየሱስ ጌታ ነው። ብዙዎቻችን ይብዛ ሚነስ ኢትዮጵያ ውስጥ ነው የምንኖረው። የሆነ ችግር አለብን። የሆነ በቃ ጌታዊ እንደው ይሄንን ነገር ቀረፍልኝ። ያንዳንዶቻችሁ ብር ሊሆን ይችላል፣ ያንዳንዶቻችሁ ቤት ሊሆን ይችላል፣ ያንዳንዶቻችሁ ጤና ሊሆን ይችላል፣ ያንዳንዶቻችሁ የሆነ ብቻ ሁላችንም የሆነ ኬዝ አለን። አሁን ኬዙን አምጥተ እግዚአብሔር ዓለም ውስጥ በእምነት ዓለም ስትተረጉመው ሁለት ነገር ይሰጣል። ወይ በችግሩ መኖር፣ ወይ ከችግሩ ወጥተ በእምነት ዓለም መሄድ። ስለዚህ እምነት ዓለም ውስጥ ስትገባ ያሁኑ ችግር መጥፊያ አይደለም፣ ያሁኑ መከራ መጥፊያ አይደለም፣ ያሁኑ የሆነ እሳት መሞቻ አይደለም። ታልፈበታለህ፣ ተወጣበታለህ፣ ድል አድርገው ትሄዳለህ። እስኪ አሜን በሉ። ኖት እዚህ ላችኋል። እግዚአብሔርን አመነ። ምን ማለት ነው? የሀገር ሁሉ ህዝብ ተሰብስቦ እንደፈለገ በሚሆንበት እንደ ፍላጎቱ ሊሆን አንድ ነገር ተቀበለ። ኖ መርከብ ስራልኝ አለው እግዚአብሔር መጥቶ በጠራራ ፀሐይ። ያሳያችሁ አሁን በእኛ ዘመን ቢሆን በቲክቶክ መነጋገሪያ የሚሆን አይመስላችሁ? እንደው ችግር የለም እንደው አንድ አመት ይሁን እሺ። ሰው እንዴት 120 አመት? አሁንም እዚህ ላይ ነህ። እነሱ ነገደው ምን ብለው አትርፈው ምናምን ሲሄዱ አሁንም እዚህ ላይ ነህ። አዎ የእምነቱ መንገድ እስካልተለወጠ መንገድ አልለውጥ። ያመንኩት የሰማሁትን ስለሆነ ያየሁትን አይደለም። ስለዚህ መርከብ ስራ አለው። ስለዚህ አመነ። እናንተ አመነ። ከዛ ይቀረቅራል፣ ይቀጠቅጣል፣
ይቀጠቅጣል። 1 ዓመት ይቀጠቅጣል፣ 2 ዓመት ይቀጠቅጣል። እኛ እኮ በሳምንት ጸሎት እኮ ነው በቃ ይሄ ነገርማ ሲታይ ትንሽ እስኪ ደግሞ ልሂድና ከዛ ማኖፍ ጋር ደም ዝም ሲለው ከዛስ ደግሞ አይ በቃ ይሄ ነገር ኖህ ይቀጠቅጣል 120 ዓመት። እንደው እንደ ኖህ 120 ዓመት ቢቀጥልልን ምን አቤት በቃ ቅዱሳን የኔ ነገር በደነው ሹልኩ ምን ነው ኖህ ሊወጣበት የማይችል ነገር ውስጥ ነው የገባው። የሰራው ግን ማምለጫው ሆነ። ከሰራው ነገር አይደለም የጀመረው ካመነው ነገር ነው። አምኖ ባይጀምር ባይዘው አይድንም። እምነት ማለት እንዲህ ስቴፕ የምትጀምሩበት ነው። መንቀሳቀስ ስትጀምሩ ሰማይ ኮቴው በእናንተ ላይ ማምጣት ይጀምራል። ምን ማለት ነው? ምንም ነገር እኮ የለም ጀምረው። ባዶ ነው እኮ ጀምረው። አራተው ሰው እኮ እንዲህ ያለ ነው ጀምረው። ኢየሱስ ጌታ ነው። አሜን። ድምጽ የሰማው ከእግዚአብሔር ስለሆነ የቀጠለው በእግዚአብሔር ነው። ስለዚህ የጎን ድምጽ ማስተናገድ አልቻለም። ለምን? ከላይ ነው የመጣው። ሙሴን ትዝ ይላችኋል። እግዚአብሔር ራሱ ንጉስ ጋር አስገባው። እግዚአብሔር ራሱ ከንጉስ ቤት አስወጣው። 400 ዓመት ባሪያን የሆነን ህዝብ እኮ ከአንድ ከተማ ማውጣት ቀላል እንዳይመስል እግዚአብሔር መጣና ህዝቤን ታስወጣለህ አለው። እኔ መናገር ማልችለው መች ተናጋሪ ፈለኩ አለ። መች ተናጋሪ። አሁንኛ የሚመስልን ምንድነው? መናገር ስንችል የሆነ እንቅስቃሴ ስንፈጥር ከዛ እግዚአብሔር መጥቶ የለም እሱ ዓለም ላይ የለም። አንተን ባዶ ያደርግህና አንተን ዜሮ ያደርግህና የራሱን እምነት አንተ ውስጥ ይከተና ማንቀሳቀስ ይጀምራል። እስኪ ጮህና አሜን በሉ። ነካክቶ አስወጣው። የሚገርማችሁ ሄደ ምድረ በዳ ይታያችሁ። ከዛ ከፍታ የንጉስ ሁለተኛ ማለት እኮ ነው። ይሁን ሲል የሚሆንለት አባቴ መሬት ሲል እኮ መሬት ሊሰጠው ይችላል እኮ። እንትናን ሲል እኮ የሆነ ነገር ይሆንለታል። እግዚአብሔርስ አስወጣው። ምን አሳይቶ? አሁን በንጉስ ቤት እየኖሩ የንጉስን መብል እየጠጡ መኖር ይቻላል። እስከ ዛሬ ግን ሙሴን እናወራዋለን። ምን ያመነው ነገርን አራመደው። ከዛ እስከ ግብጽ ባርነት ህዝቤን ታስወጣለህ። በቃ ይሄን ቃል ይዞ ወጣ። ምልክቱ ምንድነው? ምልክቱን አሳየው። ሲነድ ሲቀጣጣል አሳየው። ባለፈው አስተምሮን አላገልቀም። ከዛስ ሙሴ ይሄንን አምኖ መጣ። 400 ዓመት በባርነት ያለውን ህዝብ እግዚአብሔር ያስወጣቸዋል። ወደ ከነዓና ናቸው። አስበው። ሲወለድ የመጣን ህዝብ እኮ ነው አንተ ትወጣለህ። እኛ እንኳን እኮ ለአንድ ወር የሆነ ቦታ ስንሄድ እኮ ተላምደን እኮ ቁጭ እንላለን። 400 ዓመት የኖረን ህዝብ 400 ዓመት ከተማ የለመደ 400 ዓመት የግብጽን ቤት የለመደን ሰው በቃ በሚቀጥሉት ጊዜያቶች እንወጣለን። ይሄንን እግዚአብሔርን ካላመንክ በስተቀር አታደርጉ። ሙሴ እግዚአብሔርን አመነው። እዚህ ውስጥ ጠቅለል አድርግላችሁ እመጽፉ ካላችሁ ስታመን አልጋ ባልጋ የለም። አሁን ወደ ዋናው ልመጣላችሁ ነው። እንዴት ተመሰከረላቸው? እኛ ምን ፈልገው ምንድነው? ምስክርነቷን። ሃሌሉያ። ሙሴም ባህሩን ከፈለው ይመስለናል አይደል? ይመስለናል አይደለም? እስኪ መንገድ በሉ እስኪ። በባቡር መንገድ የሚመጣው ማን ነው? ባቡር ነው። አሁን ነው ቴክኖሎጂው ያደገ ወደፊት ብዙ ምናየው ነገር ይኖራል አይደል? አስፋልት ለምን ተሰራ? ለመኪና አይደል? ባቡር በሄደበት ምን ያደርጋል? አስፋልቱን ይቆርጠዋል። በእግዚአብሔር መንገድ የምታገኙት ራሱን እግዚአብሔርን ነው። እግዚአብሔርን ለማግኘት ቤት መንገድ መሄድ አለባችሁ መሰላችሁ? በእግዚአብሔር በራሱ መንገድ። እግዚአብሔር መንገዱ የት ነው? እግዚአብሔር የት ነው የሚገኘው ካላችሁኝ እዚህ ውስጥ ነው። ለዚህ ነው እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ስለዚህ እግዚአብሔርን ለማግኘት የፈለገ የመጀመሪያ እነግራችኋለሁ ማኖፍ ጋር አይደለም፣ ሄዶ ቃሉ ጋር ነው። በቃሉ ያላገኘው እግዚአብሔር በሆነ ሰንበድ አይገኝም። ስለዚህ መጀመሪያ ባይዘው ከማውጣቱ በፊት የሚሰጣቸው ቃል ነው። ይሄን በህይወታችሁ ያዙት። እናንተን ከመባረኩ በፊት የመጀመሪያ የሚሰጠን ቃል ነው። ሃሌሉያ። ያሰማናል ቃሉን። ሃሌሉያ። የሰማነው ነገር እግር ይሆነናል።
አሁን መራመድ መሄድ ስለቻለን አይደለም፣ የሚያራምድ ቃል ገባ በጆሮአችን። እባርክሃለሁ የሚል ወደ በረከት የሚያራምድ ቃል ገባ። ስለዚህ መራመድ የምችለው ለራስ ወደ በረከት ነው። የመጀመሪያው መንገድ በቃሉ ነው። የቃሉ ዋና ነው። መንገዱ ግን አልጋ ባልጋ አይደለም። ለዚህ ነው መረዳት ይሰጠናል ምንለው። ለዚህ ነው ያስረዳናል ምንለው። ለዚህ ነው ምን ማለት ነው? አንዳንዴ በእሳቱ ብዛት የተነሳ እንዳንፎርሽ ምን ማለት ነው? እየተረጎመ ያልኩ እኮ እንደዚህ ነው፣ በልጅነት የነገርኩ እንደዚህ ነው፣ አሁን መንገዱ ላይ ደርሰሃል፣ አሁን ያለው እንደዚህ ነው። ተዚህ ይላችኋል። እስራኤል እኮ በ40 ቀን ነበር የሚገባው እኮ። ምን መንገዱን ባለመረዳት ስንት ዓመት? 40 ዓመት። መንገድ አለማወቅ መንገድ ያራዝማል። አንዳንዶቻችን ይሄኔ ረዝሞብን ሊሆን ይችላል ባለማወቅ። ዛሬ ግን እግዚአብሔር አይኖቻችንን ይከፍታቸዋል። አጠገባችሁ ያለውን ሰው ነካ አርጉት፣ እንዴት ነህ በሉት። መንገዱ ረዝሞብሃል ወይ በሉት። ኢየሱስ ጌታ ነው። ዋና ነገር ስለሆነ ነው በጣም ረጋ ብዬ የምነግራችሁ። እስራኤል መንገዱን ባለማወቁ ነው የረዘመበት። መንገዱን ባለመረዳት። መሄድ ማለት መድረስ ማለት አይደለም። እስራኤልም የሴርን ተራራ ሲዞር የደረሰ እየመሰለው ነው የሚጓዙ 40 ዓመት። ዛሬ እንዲህ ልበላችሁ፣ መድረስ በእግዚአብሔር መንገድ ውስጥ አለ። መንገዱ ሁሉ አይደርስም። መንገዱ ሁሉ አይደርስም። ካደረሰም በትክክል ከሄድክ ትክክለኛ ቦታ ይደርሳል። በተሳሳተ ከሄድክ የተሳሳተ ቦታ ይደርሳል። እስራኤል ከ40 ዓመት በኋላ ነው ህዝቡን ሲያረጋቸው ነቁ። ይታያችሁ 40 ቀንና 40 ዓመት መንገድ አለማወቅ። እምነት የሚሰጣችሁ ምን እንደሆነ ታውቃላችሁ? መንገዱን ያብራራላችኋል። ወደ ማዶ እንሻገር አላቸው። እሺ። ከዛስ ብርቱ አውሎ ነፋስ ተነሳ መጣ። ስንጠፋ አይገድህም አሉት። ማን ነው መጥፋያ ነው ያለው? ከባህሩ በፊት እኮ ነበርኩኝ። ለባህሩ እኮ ባህር ስያሜ የሰጠሁት ለራሱ ነው እኮ ነኝ። ስለዚህ ፈጥሬው እንዴት ያጠፋኛል? እነሱሳ ስንጠፋ አይገድህም ወይ ተንጫጩ። ከዛስ በኋላ አንድ ቃል ነው ገሰጸው። ከዛስ ታላቅ ጸጥታ ሆነ። በወጀብ ውስጥ እግዚአብሔር መንገድ አለው። በኃይለኛ አውሎ ነፋስ ውስጥ እግዚአብሔር መንገድ አለው። ታዲያ የኛ ድርሻ ምንድነው? መንገዱን እመኑት። በህይወታችን እኛ ያጣነው ነገር ምን እንደሆነ ታውቃላችሁ? እግዚአብሔር ይባረከናል ብለን ያሰብናቸው መንገዶች ሁሉ መንገድ ስለመሰሉ ሰሞኑን እየጸለይኩ ያለሁት ይሄንን ነው። መንገድህን አሳየኝ፣ እንዳይራዘም፣ ጉልበት እንዳናባክን፣ እድሜ እንዳናባክን፣ ጊዜ እንዳንፈጅ እግዚአብሔር ዛሬ አይኖቻችንን ይክፈታው። ስለዚህ የእምነት መንገዱ ምንድነው? የመጀመሪያው ቃሉ ነው። ቃሉን ከያዛችሁ ቃሉ ያደርሳችኋል። እግዚአብሔር ሐሳብ አይለውጥም። የተናገራችሁን ያደርገዋል። ያወራችሁን ያደርገዋል። በልጅነት የነገራችሁን ይፈጽመዋል። ተሳስቶ አያወራም። እግዚአብሔር አውቆ ነው የሚያወራው። ስለዚህ በጣም ቼክ ማድረግ ያለባችሁ ባይዘው ቃሉ ነው። ምንድነው ያላችሁ? እግዚአብሔር ባላችሁ ቦታ ነው ያለው። ምንድነው የነገራችሁ? በነገራችሁ ቦታ ነው ያለው። የእግዚአብሔር መንገድ አንዱ ቃሉ ነው። የእግዚአብሔር መንገድ ሁለተኛው የእምነት መንገድ ጋር ለመድረስ ሁለተኛው ጸሎት ነው። እስኪ ጸሎት በሉ። እስኪ ድገሙና ጸሎት በሉ። የሚጸልይ ሰው ያሸንፋል። ይሄን ብያችሁ ነው በጠቀለለው። ተዚህ ይላችኋል። በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ምን ሆነ ይላል? ጦርነት ሆነ። የማን ቤት እየበረታ ሄደ ይላል? እስኪ የዳዊት ቤት በሉ። የሳኦል ቤትሳ እየደከመ። በሰውኛ ሐሳቤ ንጉስ ነው መድከም ያለበት? ተባራሪ ነው መድከም ያለበት? መድከም የነበረበት ዳዊት ነበር። ምክንያቱም አሳዳጁ ብርቱ ስለሆነ ቢያንስ የሚታዘዙት አሉ። ሂድ ሲል የሚሄድለት አሉ። 40 ዓመት ጫካ ለጫካ የሮጠ ግን እየበረታ ነው ይላል።
ማለት ፈርቶ እየሮጠ እያሸነፈ ነው። ፈርቶ እየሮጠ ለካ አንዳንዴ መሮጥም እየሸሹ ማሸነፍ ነው። ምን ማለት ነው? ሚስጥሩ ምንድነው ከተባለ አንድ ነገር ይችላል ዳዊት። አባ ማለት ይችላል ዳዊት። የት ነህ ማለት ይችላል ዳዊት። ልዩነቱ ይሄ ነው። የሳኦልና የዳዊት ልዩነት ይሄ ነው። ያም ይጠይቀዋል፣ ይሄ በዘፈቀደ ይሄዳል። ምን ማለት ነው? ቦታ ሁሉ ለዳዊት ቦታ አይደለም። ከፍታ ሁሉ ለዳዊት ከፍታ አይደለም። ድል ሁሉ ለዳዊት ድል አይደለም። ምን ማለት ነው? አንተ ያለህበት ብቻ ነው የኔ ድል። ስለዚህ ጫካ ውስጥ አንተ ካለ ድል ነው። ጫካ ውስጥ እየሮጠ እግዚአብሔር አንተ ካለ አሸናፊ ነኝ። ለዚህ ነው የዳዊት ቤት እየበረታ ሄደው እግዚአብሔር ከሱ ጋር ስላለ። ስለዚህ ዳዊት ሁሉ ጊዜ ይጠይቅ ነበር። አለህበት ሉጣ ፈቃዱን ይጠይቃል። ስለዚህ የእምነት መንገድ ምንድነው ካላችሁኝ ጸሎት ነው። ምን ማለት ነው? ጠይቁት እግዚአብሔርን። የነገርከኝ ያወራኸኝ ባይዘው በወር አንዴ እያስታወስከው አይመጣም። በሳምንት አንዴ እያስታወስከው አይመጣም። እስትንፋስ እስካለበት ቀን ድረስ እያስታወስከው መምጣት አለበት። እስኪ አሜን በሉ። ኢየሱስ ጌታ ነው። ዛሬ ጸሎት እንጨምራለን። የመጨረሻ ሶስተኛ የእምነት መንገድ ምን እንደሆነ ታውቃላችሁ? ምስጋና። እስኪ ምስጋና በሉ። ምስጋና ባለበት ቦታ ሁሉ ጠላት ይመታል። ምን ማለት ነው? በሆነው ባልሆነው ስታመሰግን ባይዘው ስፒሪቹዋሊ ሪሊዝድ መሆን ትጀምራለህ። ምን ማለት ነው? መንፈሳዊ ዓለም መለቀቅ ይጀምራል። ደበረኛ አይኖርም፣ ሸከከኛ አይኖርም። ምን ማለት ነው? የምስጋና መንፈሱ ዝም ብሎ ዘምር አምልክ የሚል መንፈሱ ሲትገባ ባይዘው እምነት ለራሱ አክቲቪቲ መሆን ይጀምራል። ምን አግኝቶ ነው? ምንም አልተገኘም። የተገኘልኝ አንድ ጌታ አለ። ሃሌሉያ። ገንዘብ አለ የለም፣ ሰው አለ የለም፣ ዘመድ አለ የለም። ታዲያ ያለ ማንም ረዳት መስራት የሚችል እሱ አለ ከኔ ጋር። ስለዚህ አመሰግንሃለሁ። ለዚህ ነው ጳውሎስ እኮ ለፊልጵስዩስ ሰዎች ሲጽፍላቸው እስር ቤት ሆነው ደስ ይበላችኋል። ስቺ አይደለም ልደግምላችሁ ወዳለው ደግሜ እላለሁ ደስ ይበላችሁ። እንደ አባዚዮኛ አይደለም፣ በጣም ተበሳጭቼ አይደለም፣ ሪጆይስ እያደረኩ ነው። ሃሌሉያ። ለምን የማይታሰራል እኔ ውስጥ ታስረው እኮ ከነ ጳውሎስና ሲላስ ይዘምሩ ነበርኩ ታስረው። እኛስ ትንሽ ጎደለ ስትል ረሳኸኝ። ከዛስ እምነትም አብሮ ወዴት ይሄዳል? ወደ ረሳኸኝ መንደር። አይ ስታመሰግንሳ ነገር ጎደለ ተመስገን፣ አልተሳካም ተመስገን፣ ያሰብነው አልሆነም ተመስገን፣ ሰመረልን ተመስገን። ኢየሱስ ጌታ ነው። ታዲያ የሚያመሰግን ሰው፣ የሚጸልይ ሰው፣ ቃሉን የሰማ ሰው አለመድረስ አይችልም። ከፍታ ነው የሱ ነው፣ ድል ነው የሱ ነው፣ ስኬት ነው የሱ ነው። ኢየሱስ ጌታ ነው። እስኪ አሜን በሉ። መድረስ የሚፈልጋለ፣ ማግኘት የሚፈልጋለ፣ መውረስ እርግጠኛ ናችሁ? ታው እርግጠኛ ናችሁ? እስኪ እጃችሁን ከፍ አድርጉ። እርግጠኛ ናችሁ? ትደርሳላችሁ። እነዚህ ሶስት ነገሮች ግን አትርሱ። ቃሉን፣ ሁለተኛ ጸሎት፣ ሶስተኛ ምስጋና። ኢየሱስ ጌታ ነው። አመስግኑ። በሆነው ባልሆነው አመስግኑ። ሲጎድል አመስግኑ፣ ሲሞላ አመስግኑ። ባይዘው የደስታ መንፈሳዊ አትሞስፌራችንን ይቃኘዋል። ምን ማለት ነው? ልጸልይ ስትል አይደብርህም። ገና ለገና ስትነሱ በቃ ዛሬ ደግሞ እስኪ እንደው ምናምን ካላችሁ በቃ መንፈስ ዓለም ተዘጋ። እዚህ ጋር ነው ልባችን ላይ ያለው። ባይዘው ልብ ከተቆለፈ ተቆለፈ ነው። ይሄንን ክፈተው። ሃሌሉያ። ምን አይነት የደስታ ቀን ነው ዛሬ! እግዚአብሔር ይናገረኛል። ተባረኬ ወጣለሁ፣ ጨምሬ ወጣለሁ፣ ሰፍቼ ወጣለሁ። ጠላት ይመጣና የለም እኮ እንትኑም የለም ምን አገባኝ። ምንወራ የዘላለም አምላክ ነው። የዘላለም ክንዶች ሁሉ ኢየሱስ ጌታ ነው። ምን ማለት ነው? የትኛውም ክንድ አለኝ የሚል የትኛውም ብርቱ ነኝ የሚል አንድ ክንድ በታች ነው። ኢየሱስ ጌታ ነው። እስኪ አሜን በሉ። እስኪ የእምነት መንገድ በሉ። የማላየውን ያስረዳኛል። የምረዳው በሉ ከማየው አይደለም
ከላይ ነው፣ ከማይታየው ዓለም ነው። የኔ ህይወት በሉ እስኪ የሚቀዳው ከሚታየው ዓለም አይደለም፣ ከእግዚአብሔር ዓለም ነው። እኔ ልበላችሁና ጨርሳለሁ። የእግዚአብሔር ሰው ይጸልይልናል። ይሄንን ካላልኩ ትርጉም የለውም። ማንን እንመን? ቃሉን የሰጠንን እግዚአብሔር ራሱ። እምነታችሁ እግዚአብሔር ላይ ካልተደገፈ ትርጉም የለውም። ስለዚህ እግዚአብሔርን እመኑት። እግዚአብሔር የተናገራችሁን ያደርገዋል። እንዲህ ረጋ ብዬ የተናገርኩት እናንተ ልብ ውስጥ እንዲሰርጽ ነው። ምክንያቱም ግርግር ከሆነ ጥሩ አይደለም። ኢየሱስ ጌታ ነው። እስኪ እምነት በሉ እስኪ እጅ ነው ከእግዚአብሔር መቀበልበት። ዛሬ በሉ እስኪ እግዚአብሔር ፊት ቀርቤ እቀበላለሁ፣ ፈውስ እቀበላለሁ፣ ተአምራት እቀበላለሁ፣ መልሴን እቀበላለሁ፣ በረከት እቀበላለሁ፣ ለዘመናት የሚሆነውን ታላቁን ስንቅ እቀበላለሁ። ዛሬ በሉ እስኪ በሰማሁት ቃል በረታለሁ። ቃል ውስጥ ኃይል አለ፣ ቃል ውስጥ ፈውስ አለ፣ ቃል ውስጥ መነሳቴ አለ። እግዚአብሔራዊ ቃል በሉ እስኪ እግዚአብሔራዊ እምነት ይሰጠኛልና ዛሬ የሰማሁት ቃል በሉ በህይወቴ ላይ ማፍራት ይጀምራል፣ በቤቴ ላይ ማፍራት ይጀምራል። የኔ መንገድ በሉ እስኪ እንደ ንጋት ብርሃን እየተጨመረ ይሄዳል። እስኪ የኔ መንገድ በሉ እስኪ የቤቴ መንገድ በሉ እስኪ እየጨመረ የሚሄድ ነው። የሚቀንስ አይደለም፣ የሚወርድ አይደለም።